ብሎ እየተናገረ አንብቤዋለሁ ሁሉ መጽሐፍ ቅዱስ ይላል። ሁለተኛ ዝንቱ ውእቱ ወልድ ዘአፈቅር የምወደው ልጄ ይህ ነው እርሱን ስሙት የሚለውን ነገር የለም አላነበውም። ፈጣሪ ማለት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄን የሰው ስጋ ሳይሆን የዘላለም ሕይወት ሊሰጥ የሚችል ፈጣሪ ራሱ የዘላለም ሕይወት ሊሰጥ የሚችል ፈጣሪና ፈጣሪ ብቻ ነው። ይሄን አላነበውም የለም። ሌላ እኔና አብ አንድ ነን አብን አሳየና ይበቃናል ሲል ፊልጶስም እኔና አብ አንድ ነን በእኔ እንደ አብ በእኔ አለ እኔም በአብ እንዳለ ሲያስረዳ ይህን አንብቤ ያለሁ ብሎ መዋሸት አያስኬድም። ጥያቄን ልቀጥል? እሺ ቀጥል። መጽሐፍ ቅዱስ ሳነብ ሳገለባብጥ ነበርና እንዲህ እያነበብኩኝ ከአዲስ ኪዳን እስከ ብሉይ ኪዳን ሁሉንም አንብቤ ኢየሱስ ክርስቶስ እኔ ጌታ ነኝ፣ እኔም ብቻ አምልኩኝ፣ እኔም ብቻ ተገዙኝ፣ እኔ ፈጣሪያችሁ ነኝ ብሎ ያስተማረበትን ቦታ አጣው። እንደው እሱን ቢነግሩኝ ነበር። ምንድን ነው ያነበብኩ? ብሉይ ኪዳንንም አንብቤያለሁ አዲስ ኪዳንንም አንብቤያለሁና ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ቪዲዮ ወጣና ቆይና ምንም አላነበብኩም አንብቤያለሁ አትበል። ለጠየቅኩት ጥያቄ መልስ ቢሰጥ ቪዲዮ ወጣና እሺ መልስልሃለሁ። ምን ችግር አለ? ኧረ ሌላም ጠይቅ፣ ሙሉ እድል አለ። ቪዲዮ ወጣ እንዴ የጠየቅኩትን መልስ ለምን አይነግሩኝም? ጌታ ማለት ለአንተ ምንድን ነው? አሁን እኮ ጌታ ነኝ ያለበት አሳየኝ። ጌታ ማለት ለአንተ ጥያቄን በጥያቄ አይመልሱ። ለጠየቅኩት ጥያቄ መልስ ስጡኝ። ይኸው ሰው እየሰማ ነው። እኔ ጌታ ነኝ፣ እኔን አምልኩኝ፣ እኔ ፈጣሪያችሁ ነኝ ብሎ ያስተማረበትን ብዙ ጥያቄዎች ስላሉኝ ነው ይሄን እንዲመልሱልኝ ነው በመጀመሪያ። ኦኬ። እና ጌታ ማለት ምን ማለት ነው አልኩ እኮ እኔ መጀመሪያ። ጌታ ማለት ዓለምን የፈጠረ እኛንም የፈጠረን የምንገዛው ማለት ነው። አብ የሚል በመጽሐፍ ቅዱስ አንብበሃል ጋሼ? ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያስተማረበትን ቦታ ጥቅስ ስጡኝ። መጽሐፍ ቅዱስ አንብቤያለሁ አትበላ ሳታነበው። ኧረ ጥቅስ ስጡኝ፣ መልስ ስጡኝ እያልኩት ነው ጋሼ። ሌላ ነገር አያውሩ። መልስ ካሉት ለምን አይመልሱልኝም?